አንተ ከኔ ምን እንደምትፈልግ አላውቅም። እኔ በሌለሁበት እየጠበቀ ሰው ትልካለህ። እኔ በወጣሁበት ደቂቃ እየጠበቅ ትመጣለህ። ባለፈው እኔ በሌለሁበት ልጄ ነው ወሰድክ። አንተ ነህ ካንተ ውጭ ማንም ሊያደርገው አይችልም። ገባ አይደለ? አንተ የልብ ስለሰጣቸው በልጄ ላይ እኔ የፈለኩት ነገር የማድረግ መብት አለኝ ብለህ ስለምታስ እኮ ስለተነገረኝ እኮ ነው ቀጥታ አንተ ጋር የመጣው። እህት ነች ወሰደችው፣ ልጄን እህት ነች ወሰደችው። እዚህ መቼም ከቡዜ ውጭ እህት የለም አይደለ? አለኝ ብዙ እህት ነው ያለኝ፣ እግዚአብሔር ይመስገን እኮ። እዚህ ከኔ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት የምትፈልገው እንግዲህ አንድ እህት እሷ ብቻ ናት። ከኔ ጋር ምን እንዳላት እግዚአብሔር ይወቀው። የምትፈልገው ነገር ካለ ፊት ለፊት ታናግረኝ። ጉዳይ ካላት ሌላ ኬስ ካላት አልረጋጋም። ልጄን ወስደችብኝ። እንዴት ነው የምረጋጋው? የልብህን አድርሳ ተረጋጊ ስትል አታፍርም? አይደለሁኝም። በቃ ቡዜም ከሆነ እየደወልኩላ ነው ስልክ እያነሳች እዚህ በጣም ምንም የሚፈጠር ነገር የለም። በቃ ስርዓት ያዝ። የልብህን አድርገህ ተረጋጊ ስትለኝ እንዴት ነው ልረጋጋ የምችለው? ስለጮሽ የሆነ ነገር ስላልሽ ምንም የሚፈጠር ነገር የለም። የሚፈጠረውንማ እስቲ አንተ ልጄን አትመልስልኝና እኔ አሳያለሁ። በቃ ችግር የለውም። በቃ እዛን ጊዜ እንተያያለን። ግድ የለኝም ለመታየቱ። ልክ ነገሮችን እንትን የምትይው ስርዓት ግን ያዝ። እየነገርኩሽ ነው ያለው። አደብህን ግዛና የራስህን ኑሮ ተጠብቅብሻል። ሩታ ተረጋግቼ ነው እያወራሁት። በጣም ደርሰብኛል። ሰላም የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ ደህና ነኝ። ያው ደህና ነኝ ከተባለ ደህና ነኝ፣ ፈጣሪ ይመስገናለሁ። ያው ዛሬ በድጋሚ መጥቻለሁኝ። ትንሽ ኮንፊውዝድ ሆኛለሁ። ተረጋግቼ ለማውራት ሞክራለሁ። ማለት ልጄን በሌለውበት መተው ወስደውታል። ይሄ ደግሞ የማን ሐሳብ እንደሆነ ጠንቅቄ አውቃለሁ። አብርሃም ትንሽ ነገር ካሰበ የሚተባበሩት እህትና ወንድሞቹ ናቸው። ስለዚህ እኔን የሚያግዙ እኔን የሚጠቅሙ ወይም ደግሞ እኔን የሚረዱ ይመስላሉ እንጂ እኔን መጉዳት ነው የሚፈልጉት። ከኔ ምን እንደሚፈልጉ አላውቅም። እኔ በሌለውበት ልጄን የምትንከባከብልኝ ልጅ ሄደው አስፈራርተዋት ወስደውባታል። እንመልሰዋለን ምናምን ለማንም እንዳሰጭ ብላኛለች ስትልኛም እኮ አክስቶቹ ነው መብታለን ሲጀመር በእኛ ማል አይመለከትሽ ምናምን ብለው አስጠንቅቀዋት አስፈራርተዋት ልጅቷን አስጨንቀዋት ልጄን ይዘው ሄደዋል ማለት ነው። ሙዜ እንደሆነች ተነግሮኛል። ልጁን መታ የወሰደችው እሷ እንደሆነች ተነግሮኛል። ስለዚህ ይህ ሀሳብ ደግሞ የአብርሃም እንደሆነ ስለማቅ ጠርቼዋለሁ። ልጄን በአግባቡና በስነ ስርዓቱ እንዲመልስልኝ ፈልጋለሁ። ከዚህ በፊትም ይሄን ነገር አታድርግ ተብሎ ተነግሮት ነበረ። ለምን እንደማይሰማና ለምን እኔን እንደማይተወኝ ነው ማይገባኝ። በቃ ተው የራሴን ኑሮ እኖራለሁ አለ አይደለ? ለምንድነው የራሱን ኑሮ የማይኖረው? በልጄ እንደማጨክንና በልጄ ድርድር እንደማላቅ ስለሚያውቅ ነው ዛሬ በሱ በኩል ከመጣሁባት ድጋሚ ነገሮችን እንደበፊቱ ይሆናል ብሎ ጠብቆም ይሁን አላቅም። እኔ ደግሞ ወደ ድሮ መመለስበት ምንም አይነት ምክንያት አይኖርም። ስለዚህ የወሰደው ልጄን ቶሎ እንዲመልስልኝ ጠርቼዋለሁ። ማለት ያው በቀደም ለታም ብዙ ነገሮች ለማድረግ ሞክረው ነበረ። እንደማልሰጣቸው ስለገባቸው ነው ዛሬ በጉልበት ይሄን ነገር ለማድረግ እየሞከሩ ያሉት። በጉልበትም ከሄዱ በማንኛውም አይነት መንገድ ከሄዱ ምንም ነገር ማድረግ እኔ አያቅተኝም። ሰላምን፣ ፍቅርን ወይም ደግሞ ጥሩ ነገር መልካም ነገር ይሁን ብዬ አስቤ ነው እስከዛሬም ድረስ ዝም ያልኩትኝ እንጂ በሌላ በጉልበትማ ከሄድን እኮ እንተዋወቃለን አይደለ? ስለዚህ እሱም ቢሆን ህግ የፈቀደለትን በህግ ደረጃ የተቀመጠለትን ነገር አክብሮ በቀኑ መጥቶ ማየት ይችላል። ከዛ ውጭ ግን ማናቸውም ልጄን ማግኘትም አይችሉም ማለት መብት አለኝ። ገባችሁ? ሰው እኔ ነኝ እናቱ፣ እሱ አባቱ ነው። አባቱም ደግሞ የፈለገውን ነገር የማድረግም ሆነ የማየትም መብት አለው። እሱን አልነፈኩትም። በስነ ስርዓት መጥቶ ህግ ፈቀደለት ቀን መጥቶ አይቶት እንዲሄድ የከለከልኩት ነገር የለም። ገባችሁ? ስለዚህ ይሄንን ነገር ደግሞ ንትርኩን ይፈልጋሉ ይመስለኛል። እሱም አጉል ይሄ ግርግሩን ምናምን ስለሚፈልገው ይሄንን ነገር ለማድረግ ቤት ድረስ መጥቶ እኔ በሌለውበት ኢቭን እኔ የማልኖርበትን ቀን ራሱ በእርግጠኝነት እኔ ልክ እንደበፊቱ መውጣበትን መገባበትን በደንብ ይከታተለኛል። ለዛ ነው እኔ የሌለውበትን ቀን ጠብቆ ጓደኞቹ የሚልካው፣ እኔ የሌለውበትን ቀን ጠብቆ የሚመጣው ቤት ድረስ፣ እኔ የሌለውበትን ቀን ጠብቆ እህት ወንድሞችን የሚልካቸው በደንብ ስለሚከታተለኝ ነው። አልከታተልሽም ካንቺ ዙሪያ የለሁኝም እኔ አንቺ ህይወት ውስጥ የለሁኝም ይለኛል። ግን መውጫ መግቢያዬን በጣም ነው የሚከታተለው። ልክ እንደበፊቱ አዲስ ሰው ቤት ውስጥ ሲመጣ ሮጦ እንደሚመጣ ሁሉ ዛሬም ሰው አስቀምጦብኛል። መውጫ መግቢያዬን በጣም ነው እየተከታተለኝ ያለው። ለምን ከህይወቴ መራቅ እንደማይፈልግ ለኔ ለምን ከኔ ህይወት እንደማይሄድ ለምን እንደማይተወኝ በአፉ ትቻለሁ ይላል፣ ግን ተግባሩ ከኔ ስር መጥፋት አይፈልግም ሁልጊዜ። ስለዚህ ይሄንን እንዲያደርግ እፈልጋለሁ። አይ በጉልበት ነው ማምነው
አይ ሌሎች ነገሮች ውስጥ መግባት እፈልጋለሁ የሚል ከሆነ ደግሞ እኔ ግድ የለኝም፣ ችግር የለብኝም። ሰላምና ፍቅርን እሷ ሰላምን አትወድም፣ እሷ ፍቅርን አትወድም፣ እሷ በሰላም ነገሮችን ማድረግ አትችልም እያሉ ስለነበረ ነው እስቲ ልተዋቸው ብዬ የተውኳቸውኝ። አይ ጭቅጭቅና ግርግር ወይም ደግሞ በጣም በጉልበትና በማይሆን አካሄድ ሄዳለሁ ካሉ ደግሞ ችግር የለብኝም። እኔ ሩት ማድረግ ያለብኝ ነገር በሙሉ ማድረግ እችላለሁ። ስለዚህ እኔ አሁን ዛሬውኑ ጠርቻለሁኝ። ዛሬውኑ ሳይውል ሳያድር ልጄን እንዲመልስልኝ እፈልጋለሁ። እኔ በልጄ ምቀልድ አይነት ሰው አይደለሁም። ይህንንም ነገር ስለሚያውቅ ነው እሺ እንደማልለው ስለሚያውቅ ፊት ለፊት በሱ ጉዳይ ሲመጣብኝ ፊት ለፊት እንደምጋፈጠው ስለሚያውቅ ነው ሁሌ በሌለውበት ነገሮችን የሚያደርገው። ሁሌ በሌለውበት ማናቸውም እኔ ባለውበት የፈለጉትን ነገር የማድረግ አቅም እንደሌላቸው ስለሚያውቁ ልክ የማልኖርበትን ቀን ጠብቀው እኔ ማለት ቤት ውስጥ ማለት ነው ልጅቷን የሆነ ነገር አድርጓታል ሁላ ብዬ አስባለሁ። አሁን ላይ ልጄን የምትንከባከብልኝ ልጅ በቃ ነው እንደዚህ እሺ አትበያቸው ምናምን ስለምን የሆነ ነገር ያደርጓታል ብዬ እፈራ ነበረ። አንዳንዴ እንደውም እነ ካሌባን እነ እዩን ምናምን አስቀምጬ ለትንሽ ደቂቃ ስራልኝ ስራ ከሌላችሁ እዚህ ሁኑልኝ ምናምን ብያቸው መሄድበት አጋጣሚ ያለ የሆነ ነገር ያደርጉብኛል ልጅቷን የሚጎዷታል ብዬ ስለምፈራ ማለት ነው። ገባችሁ? ሁሉንም ነገር ይመጣና ነገሮችን ፊት ለፊት ተነጋግረን በሰላም የሚሰማ ከሆነ በሰላም ይሰማ፣ ላይ በጉልበት ነው ማመነው ካለ ደግሞ ልጄስ ሰላም በቃ ይበቃናል። ደህና ነህ? እግዚአብሔር ይመስገን እኔም ደህና ነኝ። አሁን ግን ልጄን ፈልጓለሁ። ልጄን የት ነው የወሰዳችሁት? አቤት በስልክ ነግሬሻለሁ እኮ እኔ ማውቀው ነገር የለም። ታውቃለህ አብርሃም እህት ነች ወሰደችው። እኔ መውሰዷንም አላውቅም ነበረ። ሰምኛለሽ ለኔ ስልክ ማታነሳለኝ። ይኸውልህ አንተ ከኔ ምን እንደምትፈልግ አላውቅም። እኔ በሌለሁበት እየጠበቀ ሰው ትልካለህ። እኔ በወጣሁበት ደቂቃ እየጠበቅ ትመጣለህ። ባለፈው እኔ በሌለሁበት ልጄን ወሰድክ። አንተ ነህ ካንተ ውጭ ማንም ሊያደርጉ አይችልም። ገባ አይደለ? አንተ የልብ ስለሰጣቸው በልጄ ላይ እኔ የፈለኩት ነገር የማድረግ መብት አለኝ ብለህ ስለምታስ እኮ ስለተነገረኝ እኮ ቀጥታ አንተ ጋር የመጣው እህት ነች ወሰደችው። ልጄን እህት ነች ወሰደችው። እዚህ መቼም ከቡዜ ውጭ እህት የለህም አይደለ? አለኝ ብዙ እህት ነው ያለኝ እግዚአብሔር ይመስገን እኮ። እዚህ ከኔ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት የምትፈልገው እንግዲህ አንድ እህት እሷ ብቻ ናት። ከኔ ጋር ምን እንዳላት እግዚአብሔር ይወቀው። የምትፈልገው ነገር ካለ ፊት ለፊት ታናግረኝ። ጉዳይ ካላት ሌላ ኬስ ካላት አልረጋጋም። ልጄን ወስደችብኝ እንዴት ነው የምረጋጋው? የልብህን አድርሳ ተረጋጊ ስትል አታፍርም? አይደለሁኝም በቃ ቡዜም ከሆነ እየደወልኩላ ነው ስልክ እያነሳችልኝ አይደለም አብርሃም። ስልክ እንዳነሳችልኝ ግን አምጪው ብዬ እኔም ስላላነሳችልኝ ነው የመጣሁት አንተ ጋር እንጂ አንተ ጋር መምጣት ፈልጌ አይደለም። ሲቀጥል ደግሞ በወጣሁኝ ቁጥር እየተከታተልክ እቤት ሰው አትላክብኝ ሩታ። እኔ አይደለሁም እያልኩሽ ወይኔ እናት ድረስ በአንተ ጉዳይ ሰው የሚመጣው አንተ ሳትልካቸው ማንም እንደዚህ ሊያደርግ አይችልም። ስትደውይልኝ ነው ይሄንን ነገር እኔ ራሴ ያው ኔቨር በጭራሽ ኢቭን ጓደኞች ራሱ በሌለውበት ቤት እየመጡ እንዴ ምን ታርጋቸው? የአብርሃም ቤት ነው። ማን ያንተ ቤት አድርገው? በቃ ልቀውታል እኮ የራሴ ቤት ነው፣ የገዛ ቤቴ ነው። ገባ? ያላከበርከውን ቤት የአብርሃም ቤት ነው። ማን ነው እየመጣ ያለው ብለው ማናቸው መታፋቸው እንዲከፍቱ አልፈቅድልም። ሰማኛለህ? እየደወልኩላት ስልኳ አልሰራ ብሎኛል። አንዴ አታውቃለህ። እዛ ተመካክራችሁ የመጣችሁትን እኔ ምን አቅልሃለሁ? እዚህ ጋር መተፊት ለፊቴ ብታስመስል ማይሆን ነገር አታውሪ ሩታ። እኔ ከማንም ጋር አልተመካከርኩም። ይሄው አዳምጪ ከፈለግሽ እኔ እየነገርኩሽ ነው። በተደጋጋሚ እየደወልኩላት ነው፣ ስልኳ አልሰራልኝም። በቃ እኔም ስላልሰራልኝ የመጣው ስልኳ እንደማይሰራልኝ ማለት ነግረኝ ሬዲ አይደለሁም። አሁን እኔ ልጄ እንድትሰጠኝ ብቻ ነው ፈልገው። እሺ እኔ ከታ ሌላ ጥሪ አይቀበልም ነው የሚለው እኮ። እኔ እኮ እሱን ሞክሬ እኮ ስላጣሁት ነው አንተ ጋር የደወልኩት አይደለ እኮ። እሺ እኔ ምን ላድርግ? ምን አድርገሽ? እንደማይሰራ ልትነግረኝ አይደለም የጠራው እኮ። እሺ እኔ ምን ላድርግ? ስልኳ አይሰራም። እኔ እየደወልኩላት ነው የሚለውን ነገር እንድትነግረኝ አይደለም የጠራው እኮ። እሺ እኔ ምንም አውቀው ታሪክ የለም እኮ። አብርሃም ፕሊዝ፣ ታውቃለህ እኔ ፕሊዝ ሌላ ነገር ውስጥ እንድንገባ አልፈልግም። በቃ ከህይወቴ ወጣል አይደል? ከህይወቴ እንደወጣ በስነ ስርዓት ውጣ። ዙሬን አትከታተለኝ፣ አትዙሬኝ። በቃ ሰላይ ምን አይነት ሰው ነው እየላክብኝ ያለው? ልክ ስወጣ በራን ኮክቶ ጎረምሶች ተንጋግተው ይገባሉ። ልክ ስወጣ ጠብቀ እህትህ ትመጣለች። ልክ ስወጣ ጠብቀ አንተ ትመጣለህ። ምንድነው የምትፈልጉት ከኔ? ለምን ነው የማታውኝ? ችግራችሁ ምንድነው? እንዳርግ ነው ፈልጊው። ልጄን ብቻ መልስልኝ። ካንተ ምንም ፈልጌ ማላቀም ወደፊት አልፈልግም። አልረጋጋም። እኔ ያለበት ቦታ ፈልጊ። በአንድ ልጄ ቀልድና ጨዋታ አልወድም እኮ። እሺ አንዴ አዳምጪኝ። ሌላ ነገር ውስጥ መግባት አልፈልግም። ከዚህ በፊቱም በስነ ስርዓት ተነጋግሬ ካንተ ጋራ
የማይሆን ነገሮች ለማስ ስለማልፈልግ ለምን እያልኩሽ እኮ ነው። እኔ ውሰጂም አላልኳትም እንዴ ታውቃለህ። አታስመስል እኔ ውሰጂም ምንም አላልኳትም እያልኩሽ እኮ ነው። ኧረ ፈራት ማለት እኔ አላልኳትም። ፈጣሪን እንኳን ፍራት ማለት ማሙል እኔ እየነገርኩሽ ደግሜ መልሻለሁ ከፈለግሽ እኔ አላልኳትም። እንዲህ ብለህ ስለምታውቅ ነው በቃ እኔ አላልኳትም። ሩታ ሰሚኛለሽ እኔ ማውቀው ታሪክ የለም። አንተ የሆነ ነገር ሳታስብ የሆነ ነገር ሳትነጋገር በየትኛውም አይነት መንገድ ቡዜ እንደዚህ ልትዳፈር አትችልም። ገባ አይደለ? አንተ የሆነ ነገር ብታወራ አንተ የሆነ ነገር ብታስብ ነው ገባ? ያንተን ሀሳብ ብታስፈጽም ነው ሁሌም እሷ የምትሯሯጠው እንጂ ስለ ልጄም ተጨንቃ አታውቅም። አንተ ህይወት ውስጥ ስለሚመጡ ሴቶች ክብርም ደህንነትም ተጨንቃ አታውቅም። ያንተን ሀሳብ ብቻ ነው የምታዳምጠው። ሲጀመር እሷ በጣም ራስ ወዳድ ሰው ናት። ገባ? ለማናቸውም ማሰብ አታውቅም። ለሁሉም ሀሳቢ ትመስላለች እንጂ ልጄን እንድመልስልኝ ነው አንተ ነህ ከህይወት ያልወጣልኝ። ከህይወት ይወጣልኝ ልጄን መልስልኝ። ልጅህን ማየት ባለብህ ቀን በህግ በፈቀደልህ ቀን ና እይ፣ አልከለከልኩም። ረበስ ማሙድ ዛሬ ምን ማለት ነው? ደውዬም ይሁን በምንም አፈላለግ ያት ልጁ ካለ ይዞ መጣልቶኛል። ለቀ ተረጋግ። መጀመሪያ ልጁ ካለ አይደለም አለ እኔ ጋር አይደለም። ማሽ ምን ላድርግ ሩታ? አብራም እኔ ያወቅኩትም ነገር የለም እያልኩሽ እኮ ነው። እኔ ባቅ ኖሮ ጥሩ ነበረ። ልክ ነሽ፣ ግን ደግሞ ለኔ ነግራኝ አይደለም የወሰደችው እያልኩሽ እኮ ነው። ሲቀጥል ደግሞ ይሄን ጠላት ቤት አይደለም እኮ ሄደው እኛው ጋር ነው አይደል የመጣው። አንተ ለኔ ጥሩ አስበህ ለኔ ምናምን ተጨንቀ ወዳጄ ነህ አንተ ወዳጄ ነህ። ወሰደች በዚህ ልክ ተንገብግበሽ ራሱ የምትመጪው ምን ታረጋለች? ለልጄ አንድም ቀን ቅንጣት አክል አስባት ተቀም ለአንቺ አላሰብኩም። ለህፃኑ አንቺ እንደምትጨነቂው እኔ አልጨነቅም። አትጨነቅም። ይቅርታ አድርግልኝ። ተጨንቀህም አታውቅም። አንተ ተጨንቀህ በጣም ነው የምትጨነቀው። አሁን እያወራሽ ያለው ነገር ለራስሽ ሰው ሲታወቅሽ አይመስለኝም። በጣም ነው የሚታወቀኝ። የመጣው ቤተሰብ ጋር ነው አይደል? ይሄ ልጅ ብትጨነቅም ኖሮ እህቴም ብትሆን አክስቱ ናት። አክስቱ ሆና ደግሞ ምንም ልታደርገው አትችልም። አልፈልግም በቃ እንዴ እሷ የልጆች እናት እኮ ነች። ምን ሆነሻል? እሷ ዝም ብሎ የሆነ የእናትነት ስሜት ያላት ሴት አይደለችም። ሲጀመር ይቅርታ አድርግልኝና ገባ? የእናትነት አይነት ስሜት ቢኖራትማ ኖሮ እውነት ልጇ ከሷ ሲነጠል ምን ይሰማታል? እናት ናት። ገባ አይደለ? ልጁ ከእናቱ ማግኘት ያለበት ነገር ምን አለ? እኮ ወስደው አላሳደረችው። ለምን አትረጋጊም? መጀመሪያ ገና ነው አይደል? ሰዓት ኔቨር ሲጀመር እኔ ሳላቅ ማምቱን ሰጣት ነው ልጄን ብድግ አድርጋ የምትወስደው። አባቱ አንተ ነህ፣ አባቱ አንተ ነህ። አክስት ናት፣ እኔም አባቱ ነኝ። ስለዚህ ምን ችግር አለው? አልፈለኩም፣ መብቴ ነው። በቃ አልፈልግም። እሺ እኔ አልፈልግም። እኔ ካልፈለኩስ ከኔ ልጄን ነጥላችሁ ከኔ ልጄን ነጥላችሁ እኔ መረጋጋት አሳባችሁን በደንብ ነው የሚመስለው። የሆነ ጠላት ልጁን አንስቶ ኦፍ ኮርስ መቼስ እኔን በዚህ ልክ ለመጉዳት ባታስቡ ይሄ ጠላትነት ነው። ከዚህ በላይ ምንም ሊሆን አይችልም። ገባ? ልጄን ከኔ ነጥላችሁ እኔን መጉዳት፣ እኔን ማሳዘን፣ እኔን ማስለቀስ ነው የምትፈልጉት። ይሄንን ደግሞ እያማራችሁ ይቀራል። አንተም ሁላችሁም ዙሪያ ያሉ ሰዎች እያማራችሁ ይቀራል። ልትጥሉኝም ሆነ በምታረጉት ነገር እረዳለሁ። እኮ በምን አማርኛ ነው የሚገባሽ? እያስረዳሁሽ ነው አይደል ያለው ሩታ። ሲጀመር አንተ እያስመሰልክ ነው። ጠንቅቀህ ታውቃለህ። ልጄ የለም እያልኩክ ስልኳ እንደማይሰራ እያወቅ ልትተባበረኝ እንኳን ፈቃደኛ አይደለህም። እኔማ እንዳንቺ ያልሆንኩበት ምክንያት አንድ እህቴ ጋር ከሆነ ምንም ችግር የለውም። ገባሽ? ለዛ ነው አለቀ። እንዳንቺ እንዳልተንገበገብኩ ያሰብከውን ሀሳብ ስለምታውቅ ነው እንደዚህ ነው። ምንድነው ማሰውርታ? እኔ እሱ ሀሳብህማ ልጄን ከኔ መነጠል እኔን ነው መጉዳት መፈለግ። የት መውሰድ? ከዛ ኦፍ ኮርስ ከዚህ በፊት በጣም ብዙ ቦታ ልትወስደው ሞክረሃል፣ ስላልተሳካልህ ነው። ገባ? አሁንም ደግሞ ጠንቅቀህ ማወቅ ያለብህ ነገር የምታስበው ነገር በሙሉ እንዳታስበው ጭራሽ አይሳካልህም። እሺ ምን እንዳደርግልሽ ነው? አሁን ፈልጊ ልጄን እንደሰጠኝ ብቻ ሌላ ምንም ነገር እህቴ ጋር ነው ያለው። እሄድባታለሁ። በአካል ፈልጊያትም ይሁን ምንም አመጣዋለሁኝ። ሲቀጥል ደግሞ እኔ እየነገርኩሽ ነው ቤተሰብ ጋር ነው ያለው። በዚህ ልክ መንገብገብ አይጠበቅብሽም። በጣም ነው የምንገበገብለት። ራስሽን እንደ ጥሩ አድርገሽ አትጣይ። በጣም ነው የምንገበገብለት እንጂ እናንተማ ጥሩ ሰውማ ብትሆኑ ነው የኔን ስሜት መጀመሪያ መረዳት ትችሉ ነበረ። የፈለገ ነገር ቢሆን በጣም ብዙ ጣው ረዳ ያየው በልጅ ነው። እስቲ ምን ይሰማታል የሚለው ነገር እንደ ይቅር ሌላው እንደ ሰው አእምሮ ካላችሁ እንደ ሰው ማሰብ ነበረባችሁ አይደለም? የትኛውም ሰው እኮ እንዴ ልጅ ከእናቱ ጋር ሲነጠል የሚሰማትን ስሜት ማንም ይረዳል። እናንተ መረዳት አቅቷችሁ ነው። እናንተ መረዳት አቅቷችሁ ነው። ኦፍ ኮርስ እናንተማ አትመስሉም። በጣም ብዙ ነገር ያየው በልጅ ስለሆነ በጣም ነው የምንገበገብለት። አዎ እንገበገብለታለሁ። ገባ አይደለ? አንቺ ብቻ ወልድሽ ምታቂ ያስመሰልሽው እኮ በጣም ነው የምንገበገብለት። እንዴት ነው ለመሰለ እንዲሆንለት ምንም እናንተ የምታስቡት ሰው ስላላችሁ ማለት ነው። እኔ መከራከር ፈልጌ አልመጣሁም። ልጄ እንድትሰጠኝ ነው የመጣሁት። አማርኛ ይገባል አይደል?
በቃ መከራከር ካልፈለግሽ ደግሞ እየነገርኩሽ ነው ያለሁት። ጉዞ ያለችበት ቦታ ፈልጋታለሁኝ። ካለችበት ቦታ ልጁን አመጣዋለሁ እንጂ በቃ ሲቀጥል ደግሞ ማን አንቺ እንደምትንከባከቢ እኛም ጋር ቢመጣ እንከባከበዋለን። እኔና በዚህ ልክ ማስመሰል አይጠበቅብሽም። በጣም ስትንከባከብ እኮ አየነ ስትንከባከብማ ያንተን እንክብካቤ አየነው። መጀመሪያ ሰው ልጅ መረጋጋት ያስፈልጋል። አልረጋጋም። ሆን ብላችሁ ያደረጋችሁ አይደለ? ቤት ውስጥ አጋዥ አለችሽ አይደለ? የት ነው ያለው ልጁ ስትያት የአብርሽት መተወሰደችው በቃ ምን በዚህ ልክ ነው። እኔ እንደማልፈቅድ እኔ በሌለውበት ሰዓት ይሄን ነገር እንደማልፈቅድ ስለምታውቁ እኔ በሌለውበት ሰዓት መጣችሁ። አንደኛ፣ ሁለተኛ ነገር ደግሞ እሷን ጭምር አስፈራርታችሁ የምትወስዱት ኧረ በስመ አብ ወልድ ማንን ነው የምናስፈራራው? አንተ ጎረምሶች እየመጡ ለምንድን ነው ልጅቷን የሚያስጨንቁብኝ? ማንንም ያስጨነቃት የለም። ማንን ንገሪኝ። እርግጠኛ ነህ? አዎ በደምብ 100% እርግጠኛ ነህ? አዎ 100% እርግጠኛ ነኝ። እንግዲህ ሰሞኑን እየመጡ ያሉትን ጎረምሶችን ሰብሰብ አድርግልኝ። አንተም እዛው ስነ ስርዓትህን ያዝና እዛው ነው። እኔ ማንንም ሰው ልኬብሽ አላውቅም። ትሰሚኛለሽ? ማንም ሰው ሩታ ቤት ሄዳችሁ በጥብጧት ሩታ ቤት ሄዳችሁ እንደዚህ አድርጉ። ለምን ከኔ መራቅ እንዳቃተ አላውቅም እኮ እኔ ሁሌም አንደበትህ እንደዚህ ያወራል ብዬ አላውቅም። ተግባር ግን ሁሌም ተመሳሳይ ነው። እኔ እንኳን ዋሽቼ ቢሆን ጥሩ ነበረ፣ ግን እነሱም አይተዋል መተው እንዴት እንደሚሆኑ ገባ። ስነ ስርዓታቸውን ይዙ እንደሆነ ያዙ። ፊት ለፊት ታውቃለህ፣ በእናትህ ፊት ለፊት ብንገናኝ የሚፈጠረውን ስለሚያውቁ ነው እኔ በሌለውበት ነገሮችን ማድረግ የሚፈልጉት። አሁን መተው ልጅቷንም አያስጨንቁብኝ፣ አያስፈራሩብኝ። አይ ካሉ ደግሞ ስነ ስርዓታቸውን ነው ማስዛቸው። ልክ ነው ማስገባቸው። ከኔ ውጪ ለሚመጣብሽ ነገር በሙሉ እኔ ኃላፊነት አልወስድም። የፈለግሽውን ነገር ማለት ትችያለሽ። እኔ እንደዚህ አድርጌ ማራቅም እያልኩሽ የፈለግሽውን ነገር አድርጊያቸው። በቃ አለቀ። እህቴን ግን እህቴ ነች ያለውን ነገር በራሴ መንገድ አውርቻታለሁኝ። አሁንም ቢሆን ደውላታለሁኝ። ስልኳ ዘግቶባት ሊሆን ይችላል ወይ መብራት የለም ይሆናል፣ አይታወቅም። ገባሽ? ሁሌ እንደዚህ አይነት ነገር ስታስቡ ስልካችሁ ይዘጋል፣ መብራት አይኖርም፣ ከሀገራት ትወጣላችሁ ምናምን እንደ አይነት ነገር ስታስቡ ሁሌ በጣም የሚገርመኝ ነገር ልክ ይሄን ነገር ስታስቡና ስታሳቡት ስልካችሁ ይዘጋል። እንዴት ይገርማል እባክህ። አሁን ይኸውልህ እነሱንም ቢሆን በማገኝበት መንገድ አግኝቼ እውነታውን ፍርጥ አድርገው ሲያወጡ ልትገባበት ትገባለህ ያኔ። ስለዚህ አንተም ስነ ስርዓትን ትይዛለህ። አሁንም ቢሆን በቃ በመረጋጋት ነው ነገሮች የምታስተካክሉ። እንደዚህ በጣም ምንም የሚፈጠር ነገር የለም። በቃ ስርዓት ያዝ። የልብህን አድርገህ ተረጋጊ ስትለኝ እንዴት ነው ልረጋጋ የምችለው? ስለጮሽ የሆነ ነገር ስላልሽ ምንም የሚፈጠር ነገር የለም። የሚፈጠረውንማ እስቲ አንተ ልጅን አትመልስልኝና እኔ አሳያለሁ። በቃ ችግር የለውም። በቃ እዛን ጊዜ እንተያያለን። ግድ የለኝም ለመታየቱ። ልክ ነገሮችን እንትን የምትይው ስርዓትህን ያዝ። እየነገርኩሽ ነው ያለው። አደብህን ግዛና የራስህን ኑሮ ኑር። ተረጋግቼ ነው እያወራሁት። በጣም ደርሰብኛል። የራስህን ኑሮ ኑር። አትከታተለኝ። ስወጣ እየመጣ ሰዓት ላክብኝ። ስወጣ የራስህ እየተጎተትክ አትምጣ። ስወጣ እየመጣ ሰዎችን አታሰማራብኝ። አልፈልግም። በቃ ከህይወቴ ወጣላ አይደል? ውጣ፣ ውልቅ ብለህ ውጣ። አትምጣብኝ። አልፈልግም። በቃ እኔም ገባ። ልጄን አሁን መልስልኝ። እህትንም ቢሆን ስነ ስርዓቷ እንድትያዝ አድርጋት። በጣም በመከባበር ነው ነገሮችን እያደረኩኝ ያለሁት። ገባ? አይ ክብር አይወድልኝም የምትሉ ከሆነ ደግሞ እኔ ሩታ ግድ የለብኝም። ገባ? አዎ ስነ ስርዓትን ትይዛለህ። ልጄ መልስልኝ። ከዛሬ እንዲያልፍ አልፈልግም። ከዛሬ ካለፈ ግን እኔ እናንተ አንላቀቅም። እሺ መሄድ ትችላለህ ካሁን። ምንም ማለት አልፈልግም። ማለት በጣም በኮንፊደንስ ነው እያወራ ያለው። የልቤን አድርጌያለሁ አይነት ፊት ነው እያሳየኝ ያለው። የተሰራውን ሰርቶ ምንም አላደረኩም ምንም አላቅም ነው የሚለው። ሁሌም ነው ይሄ መልሱ። ማለት አውቃለሁ ወይም ደግሞ እኔ ጋር ነው እኔ ነኝ የላኳት እንደማይለኝ እርግጠኛ ነበርኩኝ። ግን ደግሞ ማወቅ ያለበትን መናገር ያለብኝን መስማት ያለበትን በሙሉ ሰምቷል። ከዚህ በኋላ ግን ጎረምሶችንም እየሰበሰበ የሚመጣ ከሆነ ስነ ስርዓታችሁን ትይዛላችሁ። ከዛሬ ጀምሮ ሁላችሁም እኔ በማልመጣበት እኔ በማልኖርበት ቀን እየጠበቃችሁ እየመጣችሁ ልጄን የምትንከባከብልኝንም ሴት አታስፈራሯት። ስነ ስርዓታችሁን ትይዛላችሁ። ገባችሁ? እናንተም ቢሆን አደባችሁን ገዝታችሁ የራሳችሁን ኑሮ ኑሩ። የሰው ህይወት ውስጥ እየገባችሁ ነገር አታብኩ። ኑሩ ውስጥ የራሳችሁን ኑሮ። ሁሌ እንትና ወጣች ሁሌ እንትና ወረደች አትበሉ። የራሳችሁን ላይፍ ቀጥለጥ አድርጋችሁ ኑሩ። ወጣቶች ናችሁ አይደለ? በቃ ከዚህ በኋላ ግን እንደዚህ አይነት ነገር አድርጋለሁ ብትሉ ለሚደርስባችሁ ነገር በሙሉ እኔ ተጠያቂ አልሆንም። ገባችሁ? ሁላችሁም ቢሆን ሁላችሁም። ስለዚህ እኔ አሁን ምንም ነገር አልፈልግም። አብርሃምም ቢሆን የሰራውን ነገር ጠንቅቆ ስለሚያውቅ ነው ዛሬ እንደዚህ ሆኖ የሚያወራኝ። አላቅም
ምናምን የሚለው የሰራውን ሰርቶ ስለሆነ ነው። ቢያቅማ ኖሮ ወይም ደግሞ የምር እሱ ባያቅ ኖሮ ለማለት ነው። ኮንፊውዝ ስለሆንኩኝ ነው። ባያቅ ኖሮ ደንግጦ እንዴት ምናምን ሊለኝ ሞክር ነበር። እኔ አላቅም ነው እያለ ያለው ግን ያውቃል፣ የሰራውን ነገር ያውቃል። ማናቸውም ቢሆን የሱን ሐሳብ የሚደግፉት እሱ የሚያደርገውን ነገር ስለሚያውቁ ነው። እሱ እንደዚህ በሉ፣ እንደዚህ ውጡ፣ እንደዚህ አድርጎ ስለሚላቸው ነው እንጂ ማናቸውም ቢሆን እኔ ሊዳፈሩኝ አይችሉም። ሁሌም በሱ ጉዳይ ነው እንደዚህ እያደረጉ ያሉት። እህቱም ብትሆን ወንድሙም ቢሆን እየመጡ ቤት ውስጥ እንደዚህ አይነት ነገር የሚፈጥሩት የሱን ሐሳብ እየሰሙ ነው። የዚህ ሐሳብ ጠንሳሹም የሚያነሳውም ይሄ ሐሳብ እንዲደረግ እንዲፈጸም ያደረገውም ደግሞ አብርሃም ነው። በደንብ ጠንቅቄ አውቃለሁ። ይሄንን ነገር ደግሞ እንግዲህ መሄድ ወዳለበት ቦታ ሄደን እውነቷን ፍርጥ አድርጎ ማውጣቱ የማይቀር ነገር ነው። ምክንያቱም በጣም ብዙ ነገሮችን አጣርቶ የመድረስ ግድ የለኝም። ሁሉም ነገር እደርስበታለሁ፣ ችግር የለም። ነገር ግን እኔ አሁን የምፈልገው ልጄ ከዛሬ እንዲያልፍ አልፈልግም። በታሪክ ከዚህ በፊት ሌላ ነገር ይፈጠራል ብዬ ወይ ልጄን ይጎዱብኛል ብዬ አስቤ 3 ቀን 4 ቀን ዝም እንዳልኩት ዝም አልላቸውም። ዛሬውኑ እንዲመልሱልኝ ፈልጋለሁ። ዛሬ ካልተመለሰ ግን ውርድ ከራሴ የምሬ ነው። እኔ በቅቶኛል። አንዳንዴ ሰው ስታከብሩትና ሪስፔክት ስታደርጉት ሰላም ይሻላል፣ ጥሩ ነገር ይፈጠራል ብሎ መጠበቁ የሚያናንቀን ከሆነ ችግር የለብኝም። ምን ይሩታ እንታወቃለን እኮ በምን አይነት መንገድ መሄድ እንዳለብኝ ያቆኛል። እኔ ከዚህ በላይ ምንም ልላችሁ አልችልም። በጣም ሆት ስለሆንኩኝ ነው። በጣም ይቅርታ። እናንተንም አይ ቲንክ አስደነገጥኳችሁ። ሶሪ። ነገሮች መልካም እንደሚሆኑ ተስፋ አደርጋለሁ። እስከዛሬም እየተፈጠሩ ያሉት ነገሮች እኔ በሱ በኩል ያሉትን ሰዎች ወይም ደግሞ ዴቭንም ቢሆን እንደዚህ አድርጊ ስለኝ ኦኬ ያልኩኝ ስለማከብረው አባታችንን ስለማከብረው ጋሽን ስለማከብረው አብዬን እናቴን ስለማከብር ነው እንጂ እንደነሱ አካሄድና እንደነሱ ስራማ አንድ ቀንም ውይ አላድርም ነበረ። እነሱን ለመጉዳትም ሆነ እነሱን ልክ ለማስገባት ግን ደግሞ ከጀርባ ያሉትን ሰዎች ከማክበር አንጻር ነው። ክብርና ስነ ስርዓትና ፍቅር የማይገባቸው አይነት ሰዎች ከሆኑ ደግሞ በማየት መንገድ መሄድ እንዳለብኝ አድርጌው ባሳያቸው የሚሻል ይመስለኛል። ሌላ ምንም ልል አልችልም። ደህና ሁኑ። አመሰግናለሁ።